ጥቅምት 17 ቀዳሜ ሰማዕት ቅዱስ እስጢፋኖስ የተሾመበት ዓመታዊ በዓሉ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ዳግመኛም ይህች ዕለት ቀዳሜ ሰማዕት ቅዱስ እስጢፋኖስ የተሾመባት ዕለት ናት። እስጢፋኖስ ማለት መደብ ማለት ሲሆን በግሪክ ቋንቋ አክሊል ማለት ነው። በግብሩ የቀን ሐሩር የሌሊት ቁር የማይለወጠው መብራት ማለት ነው። ትውልዱ ከነገደ ብንያም ሲሆን አባቱ ስምዖን እናቱ ሐና ይባላሉ። እነርሱም እግዚአብሔርን ከሚፈሩ ከነቢያትና ከጻድቃን ወገን ናቸው። በመጀመሪያ 2 ወንድ ልጆች ወለዱ። አንዱ ይሁዳ ሲባል ሁለተኛውም ቅዱስ እስጢፋኖስ ወይም አስተፓኖስ ነው። እስጢፋኖስ የተወለደው ጥር 10 ቀን በእስራኤል ሀገር ውስጥ ልዩ ስሟ ሐኖስ በተባለች ቦታ ነው። የተወለደውም በስለት ነው። እርሱም ከመጥምቁ ዮሐንስ እግር ስር በመሆን ተምሯል። በኋላም ወደ ቅዱሳን ሐዋርያት በመሄድ ይላላካቸውና ያገለግላቸው ነበር። በኢየሩሳሌም ቤተ ክርስቲያን ከተሾሙት ከ7ቱ ዲያቆናት አንዱ ሲሆን የዲያቆናት አለቃ እርሱ ነው። ቅዱስ እስጢፋኖስ ወንጌልን በማስተማሩና ብዙዎችን ክርስቶስን ወደ ማመን ስለመለሳቸው ክፎች አይሁድ በጠላትነት ተነስተውበት ጥር 1 ቀን በ34 ዓመቱ ከጌታችን ቀጥሎ ከምዕመናን ወገን የመከራን ጽዋ የተቀበለ በድንጋይ ተወግሮ በሰማዕትነት ስላረፈ ቀዳሜ ሰማዕት ተሰኘ። በሌላ በኩል ደግሞ ሊቀ ዲያቆናት ቅዱስ እስጢፋኖስ እየተባለ ይጠራል። ይኸውም ከከበሩ ቅዱሳን ሐዋርያት 7ቱ ዲያቆናት ላይ አለቃ አድርገው በሾሙት ጊዜ የተሰጠው ስያሜ ነው። የመጀመሪያ ክርስቲያኖች አማኞች ቁጥር በከፍተኛ ሁኔታ እየጨመረ በሄደ ጊዜ የማኅበራዊ ኑሮ አስተዳደር ማለትም የምግብና የመሳሰሉት ቁሳቁሶች ገንዘብና ጨምሮ በትክክልና በእኩልነት የማከፋፈሉ ሥራ በሐዋርያት ዘንድ አስቸጋሪ ሆኖ ተገኘ። እነርሱም ደግሞ ዋና ተግባር አድርገው በትጋት ለመያዝ የፈለጉትን ማስተማርን ነበር። ስለዚህም አማኞች ሁሉ ሰብስበው ከመካከላቸው በመልካም ጠባያቸው የተመሰገኑ በመንፈስ ቅዱስና በጥበብ የተሞሉ 7 ሰዎችን እንዲመርጡ አሳሰቧቸው። አማኞችም ነገሩ አስደስቷቸው 7 ሰዎች መረጡ። እነርሱም ቅዱስ እስጢፋኖስ ዕረፍቱ ጥር 1 ቀን፣ ቅዱስ ጶሮኮሮስ ሰኔ 26፣ ቅዱስ ጢሞና ሚያዝያ 16፣ ቅዱስ ፊልጶስ ጥቅምት 14፣ ቅዱስ ጰርሜንያ መስከረም 1፣ ቅዱስ ኒቆርያ ሦስት ጊዜ ሞቶ የተነሳ ቅዱስ ኒቆላዎስ ሚያዝያ 15 ናቸው። በሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ስለነዚህንም ቅዱሳን በከበሩ ሐዋርያት ፊት ባቆሟቸው ጊዜ ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። በከበሩ ሐዋርያት ጫንቃ ላይ ተጭኖ የነበረው ከባድ ሸክም ባሎቻቸው የሞቱባቸውን ሴቶችና ወላጆቻቸውን የሞቱባቸውን ድሃ አደጎች በመርዳት ችግሮቻቸውን አቃልሉላቸው። በከበሩ ሐዋርያት ከተመረጡ 7ቱ ዲያቆናት መካከል ሊቀ ዲያቆናት ተደርጎ የተመረጠው ቅዱስ እስጢፋኖስ ሲሆን ሌሎቹም ዲያቆናት እስከ ሕይወታቸው ፍጻሜ ወንጌልን በማስተማርና የመጀመሪያ ክርስቲያኖች በማስተዳደር በጽናት ተጋድለዋል። እነዚህም 7ቱ ዲያቆናት ከአባቶቻቸው ከከበሩ ሐዋርያት አይተው የእነርሱንም መንፈስ ተቀብለው ያልተማሩ አሕዛብን ልቦናቸውን ለመስበርና የእግዚአብሔር ኃይልነት ተረድተው እንዲገነዘቡ በማሰብ ብዙ ድንቅ ታምራትን ያደርጉ ነበር። ከእነርሱም ውስጥ በዋነኛነት ቅዱስ እስጢፋኖስ በአሕዛብ ፊት ያደረጋቸው ታምራት እጅግ ድንቅ ናቸው። ቅዱስ እስጢፋኖስ በአሕዛብ መካከል ቆሞ ሲያስተምር ከቆየ በኋላ አንድ አንደበቱ ዲዳ የሆነ ሰው አጠገቡ ቢመጣ
የሕይወት እስትንፋስ እፍ ቢልበት መስማት የማይችለው መስማት ቻለ። በዚህም ጣዖት አምላኪው ናዖስ እና ተከታዮቹ ሁሉ ወደ ቅዱስ እስጢፋኖስ ተመለሱ። ጣዖት አምላኪው ናዖስ በድርጊቱ በጣም ከመናደዱ የተነሳ በአጠገቡ የቆመውን በሬ ጠንቋይ ናዖስ በጆሮው እፍ ብሎ ቢተነፍስበት በሬው በምትሃት ለሁለት ተሰንጥቆ በመሞቱ ወደ ቅዱስ እስጢፋኖስ በተመለከቱ በናዖስ ምትሃታዊ ድርጊት በመሳባቸው እንደገና ወደ ናዖስ ተመለሱ። ቅዱስ እስጢፋኖስም በዚህ ጊዜ የአሕዛብ ልቦና ወላዋይ እንዳይሆንና እንዳይጠፉም በማሰብ ናዖስ እፍ ብሎ ለሁለት ሰንጥቆ የገደለው በሬ መልሶ በሕይወት እንዲያስነሳው ናዖስን ጠየቀው። ነገር ግን ናዖስ ያንን ማድረግ አልቻለም። ከዚህም በኋላ ቅዱስ እስጢፋኖስ ናዖስ ዳግመኛ ሕይወት ዘርቶ ማስነሳት ካልቻለ እኔ ነገሩ ሐሰተኛ ነው በማለት ነው። እኔ ግን በእግዚአብሔር ኃይልና ድንቅ ሥራ ይህን ለሁለት ተሰንጥቆ የሞተውን በሬ ዳግመኛ ሕይወት ዘርቶ እንዲነሳ አደርገዋለሁ በማለት ወደ እግዚአብሔር ከጸለየ በኋላ በሬውን አስነሳው። ይህንንም ታምር አድርጎ በማስተማር ልቦናቸው ወላውሎ ወደ ናዖስ የተመለሱትን አሕዛብ ገንዘቡ እንዲሆኑ በእግዚአብሔር ኃይልነት እንዲያምኑ አድርጓል። ናዖስ በአልሸነፍ ባይነት ጋንንት ረዳትነት ራሱን ወደ ላይ እንዲንሳፈፍ አድርጎ በአየር ላይ ቢወጣ ቅዱስ እስጢፋኖስ የእግዚአብሔር ታምር በማሳየት በትዕግሥት ጠብቆ ባጋንንት ረዳትነት ወደ ላይ የተነሳውን ናዖስ በትምህርተ መስቀል ቢያማትብበት ይዘውት የነበሩት አጋንንት ሁሉ ለቀውት ሲበተኑ ናዖስም ምድር ደርሶ ተንኮታኩቶ በመውደቁ በጣዖት አምላኪነት የነበሩ ሁሉ ዳግም ወደ ቅዱስ እስጢፋኖስ ተመልሰዋል። የሰማዕታት መጀመሪያ የሆነው ቅዱስ እስጢፋኖስ በትምህርቱና በታምራቱ ብዙዎችን ወደ ቀናች ሃይማኖት ስለመለሰ ክፉዎች አይሁድ ቀኑበትና የሐሰት ምስክር አዘጋጁበት። በእግዚአብሔር እና በሙሴ ላይ የስድብን ቃል ሲናገር ሰምተነዋል ብለው በሐሰት ከከሰሱትና በሸንጓቸው አቆሙት። ቀዳሜ ሰማዕት ቅዱስ እስጢፋኖስም ከአብርሃም ጀምሮ እስከ ጌታችን ያለውን ሁሉንም እየጠቀሰ የሃይማኖትን ነገር አስተማራቸው። ነቢያትን ስለማሳደዳቸውና ስለመግደላቸው እየወቀሰ ሲናገራቸው በትምህርቱ ተናደው ጆሮአቸውን ይዘው በመጮህ በድንጋይ ወግረው ይገድሉት ዘንድ እየጎተቱ ከከተማው ውጭ አወጡት። ቅዱስም በድንጋይ ወግረው ሲገድሉት ከጌታችን የተማረውን አባት ሆይ የሚያደርጉትን አያውቁምና ይህን ኃጢአት አትቁጠርባቸው እያለ ስለ ገዳዮቹ ምሕረትን ይለምን ነበር። ሰማይም ተከፍቶ የእግዚአብሔርን ክብር ተመለከተ። ቅዱስ ጳውሎስ ይኸው የቀድሞ ሳኦል ቅዱስ እስጢፋኖስን በድንጋይ ሲወግሩት የገዳዮቹን ልብስ ይጠብቅና ድንጋይ ያቀብል ነበር። የሰማዕት እስጢፋኖስን ደም ባፈሰሱ ጊዜ ራሴ ደም ደግሞ በአጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበር አሉ ብሎ ራሱ ቅዱስ ጳውሎስ መስክሯል። በሐዋርያት ሥራት ምዕራፍ 22 ቁጥር 20 የቅዱስ እስጢፋኖስ መምህር የነበረው ምሁር ኦሪቱ ገማልያልና ልጁ አቢብ በእስጢፋኖስ ትምህርትና የሞቱ ሰዎች የሰጡትን ምስክርነት አይተው ከይሁዲነት ተመልሰው በክርስቶስ አምነው ተጠምቀዋል። ስለ ሰማዕቱ ቅዱስ እስጢፋኖስ በመጽሐፍ ቅዱስ ላይ እንዲህ ተብሎ የተጻፈው እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክት ያደርግ ነበር። የነጻ የወጪዎች ከተባለችው ምኵራባዊ ከቀሬናናና ከእስክንድሪያ ሰዎች ከኬልቅያና ከሲያም ከነበሩ ከአንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር። ይናገርበት የነበረውን ጥበብና መንፈስ ሲቃወሙ ዘንድ አልቻሉም። በዚያን ጊዜ በሙሴ ላይ በእግዚአብሔር ላይ የስድብን ነገር ሲናገር ሰምተነዋል የሚሉ ሰዎችን አስነሱ። ቀርበውም ያዙት፣ ወደ ሸንጎም አመጡትና ይህ ሰው በዚህ በተቀደሰው ስፍራ በሕግም ላይ የስድብን ነገር ለመናገር አይተውም። የናዝሬቱ ኢየሱስ ይህን ስፍራ ያፈርሰዋል፣ ሙሴም ያስተላለፈልንን ሥርዓት ይለውጣል
ሰምተነዋል የሚሉ የሐሰትን ምስክርነት አቆሙ። በሸንጎም የተቀመጡት ሁሉ ትኩር ብለው ሲመለከቱት እንደ መልአክ ፊት ሆኖ ፊቱን አዩት። የሐዋርያት ሥራ ምዕራፍ 6 ቁጥር 15። አይሁድ በቅዱስ እስጢፋኖስ ላይ ያቀረቡት የክሳቸው ምክንያት ጌታችንን ከከሰሱት ክስ ጋር በሁለት ነጥቦች ይመሳሰላል። የመጀመሪያው ክሳቸው የሙሴን ሕግ ሽሯል የሚል ነው። የሙሴን ሕግ በመሻር ኦሪት አትጠቅምም፣ አትመግብም፣ አታድንም፣ አዲስ ኪዳን ወንጌል ግን ትመግባለች፣ ታድናለች ብሏል ብለው ከሰሱት። ሐዋርያት 6:13። ሁለተኛው ክሳቸው እግዚአብሔርንም ይሰድባል የሚል ነው። ሐዋርያት 6:50። አይሁድም የቅዱስ እስጢፋኖስን የወንጌል ቃል ንግግሮች በእግዚአብሔር ላይ እንደሰነዘሩ ስድቦች በመቁጠር ነበር የወነጀሉት። የኦሪት የካህናት አለቃውም ቅዱስ እስጢፋኖስ ለተከሰሰበት መልስ ይሰጥ ዘንድ ሲጠይቀው እርሱ ግን ለተከሰሰበት መልስ ከመስጠት ይልቅ ከአብርሃም ጀምሮ እስከ ክርስቶስ ድረስ ያለውን የመጽሐፍ ቅዱስ ጽሑፍ በዝርዝር በሚገባ ተረከላቸው። ቅዱስ እስጢፋኖስም እንዲህ አላቸው፣ ነቢያትስ አባቶቻችሁ ያላሳደዱት ማንን ነው? የጻድቁንም መምጣት አስቀድሞ የተናገሩትን ገደሏቸው። በመላእክት ሥርዓትም ሕግን ተቀበላችሁ። ያልጠበቃችሁትንም እናንተም አሁን እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየውና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮኹ ጆሮአቸውን ደፈኑ። በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውንም ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩት። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር። ቅዱስ እስጢፋኖስም ስለ ንጽሕናው፣ ስለ ድንግልናው፣ ስለ ሰማዕትነቱ፣ ስለ ተጋድሎውና ስለ ስብከቱ፣ ስለ ታምራቱ 3 አክሊላትን ተቀዳጅቷል። ቅዱስ እስጢፋኖስም አምላኩን ክርስቶስን በብዙ ነገር መስሏል። በመጨረሻዋ የመሞታቸው ሰዓት ላይ እንኳን ሆኖ አምላኩን አብነት አድርጎ ተገኝቷል። ጌታን ነፍሴ ተቀበላት እንዳለ ሁሉ ቅዱስ እስጢፋኖስም አቤቱ ጌታዬ ነፍሴን ተቀበላት ብሏል። ጌታን አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው እንዳለ እስጢፋኖስም ጌታ ሆይ ይህንን ኃጢአት አትቁጠርባቸው የሚያደርጉትን አያውቁምና በማለት ለገዳዮቹ ምሕረትን ለምኗል። በጌታችን ጸሎት እነ ፈያታዊ ዘየማንን ጨምሮ እልፍ ነፍሳት ወደ ንስሐ ተመልሰው ገነት በመንግሥተ ሰማያትን እንደወረሱ ሁሉ በቅዱስ እስጢፋኖስም ጸሎት ብዙ ነፍሳት ድነው ገነት ወደ መንግሥተ ሰማያትን ወርሰዋል። የጌታ ቅዱስ መስቀል እልፍ ሙታንን ያስነሳ ድውያንን ይፈውስ እንደነበር ሁሉ የቅዱስ እስጢፋኖስም አጽም ሙታንን ያስነሳ ድውያንን ይፈውስ ነበር። ቅዱስ እስጢፋኖስም የተወገረበት ድንጋይ 7 አብያተ ክርስቲያናት ታንጸውበታል። የቅዱስ እስጢፋኖስም ልደቱና ዕረፍቱ ጥር 1 ቀን ነው። ምዕመናንም ሥጋውን ወስደው በክብር ቀበሩት። ጥቅምት 17 ቀን የተሾመበት ነው። መስከረም 15 ቀን ፍልሰተ ሥጋው ነው። የቅዱስ እስጢፋኖስም ቅዱስ አጽሙ ሙታን ያስነሳ ድውይን ይፈውስ ነበርና አይሁድ በቅናት ተነስተው እንደ ጌታችን ቅዱስ መስቀል የቅዱስ እስጢፋኖስን አጽም አርቀው በመቆፈር ቀብረው በላዩ ቆሻሻ በመጣል ለ300 ዓመት ያህል ተቀብሮ ኑሮ በመጨረሻው በፈቃደ እግዚአብሔር እንደ ቅዱስ መስቀሉ ተቆፍሮ በመውጣት መስከረም 15 ቀን ቅዱስ አጽሙ ወጥቶ በክብር በስሙ በታነጸው ቤተ ክርስቲያን በክብር ተቀምጧል። ይኸውም የሆነው እንዲህ ነው። ሰማዕቱ ቅዱስ እስጢፋኖስ ካረፈ ከ300 ዓመት በላይ በሆነ ጊዜ ጻድቁ ንጉሥ ቆስጠንጢኖስ ሲነግስና ሃይማኖትን በመላው ዓለም አቀና። ተዘግተው የነበሩ ገዳማትና ቤተ ክርስቲያናት ተከፈቱ። በዚህ ወቅትም የቅዱስ እስጢፋኖስ ሥጋውን በሚገኝበት በኢየሩሳሌም አካባቢ ሉኪያኖስ ለሚባል ሰው ቅዱስ እስጢፋኖስ በራእይ ተገለጠለትና እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሯል በማለት ሥጋውን ያወጡ ዘንድ አዘዘው። ሉኪያኖስም ለኢየሩሳሌም ኤጲስቆጶሳት ሂዶ ነገረውና ወደ ቦታው ሂደው ሲቆፍሩ ውስጥ ሆነና ሳጥኑ ተገኘ። ከሳጥኑም እጅግ ደስ የሚል በመዓዛ ወጣ። በዚያ ቦታ ቅዱሳን መላእክት ሲያመሰግኑ ተሰሙ። ኤጲስቆጶሳቱና ካህናቱ ቅዱስ እስጢፋኖስን ሥጋ በክብር በታላቅ ዝማሬ ወስደው አስቀመጡ። ከዚህ በኋላ እንዲህ ሆነ። በኢየሩሳሌም የሚኖሩ የቁስጥንጥንያ ተወላጅ የሆነ ስለ
ስሙ ለእስክንድሮስ የሚባል ሰው ነበረ። እርሱ ለቅዱስ እስጢፋኖስ ውብ የሆነች ቤተ ክርስቲያን ሰርቶለት ሥጋውን አፍልሰው በዚያም በክብር አኖሩት። ከ5 ዓመት በኋላ ለእስክንድሮስ አረፈና ሚስቱ ቅዱስ እስጢፋኖስ አስከሬን ጎን ቀበረችው። ከሌሎቹ ከ5 ዓመቶችም በኋላ ሚስቱ የባሏን አስከሬን ወደ ቁስጥንጥንያ ሀገር ይዛ ልትሄድ አስባ ወደ መቃብሩ ስትሄድ የባሏን አስከሬን የወሰደችው መስሏት በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ድረስ የተሸከመችውና በመርከብ ተሳፍራ ወደ ቁስጥንጥንያ ሄደች። የእስክንድሮስም ሚስት በመርከብ ስትጓዝ ጣዕም ያለው የመላእክት ዝማሬ ሰማች። ልታየውም በተነሳች ጊዜ ሳጥኑ የቅዱስ እስጢፋኖስን ሥጋ ያለበት መሆኑን አወቀ። በኢየሩሳሌምም ለመመለስ አልቻለም። ይህ እንደሆነ የእግዚአብሔር ፈቃድ መሆኑን አውቃ ለዚህ ክብር ስላበቃት አመሰገነች። ቁስጥንጥንያም እንደደረሰች ለሊቀ ጳጳሱ በእግዚአብሔር ፈቃድ የቅዱስ እስጢፋኖስን ሥጋ ይዛ እንደመጣች ላከችበት። ካህናቱና ሕዝቡም ሁሉ በታላቅ ደስታ ወጥተው በክብር ተቀበሏት። ከሥጋውም ብዙ ታምራት ተገልጠው ታዩ። ከዚህም በኋላ ሥጋውን በበቅሎ ጭነው ሲጎትቱት ቁስጥንጥኖስ ከሚባል ቦታ ሲደርሱ የቅዱስ እስጢፋኖስንም ሥጋ የያዘችውን በቅሎ አንቀሳቀሳለች። የእግዚአብሔር የቅዱስ እስጢፋኖስ ሥጋው በዚህ ቦታ እንዲኖር የፈቀደ መሆኑን አወቁ። ሥጋውን የተጫነው በቅሎም በሰው አንደበት የቅዱስ እስጢፋኖስን ሥጋ በዚህ ሲያኖሩ ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የቅዱስ እስጢፋኖስንም ሥጋ በዚህ ሊያኖሩ ይገባል ብሎ ተናገረ። ይህንንም ያዩና የሰሙ ሁሉ እጅግ አደነቁ። የበለዓምንም አህያ ያናገረ አምላክ አሁንም የቅዱስ እስጢፋኖስን ሥጋ የተሸከመችውን በቅሎ እንዳናገረ ታውቀው ደስ አላቸው። የሀገሪቱም ንጉሥ በቦታው ላይ ውብ ቤተ ክርስቲያን ሰርተውለት ሥጋውን በውስጧ በክብር አኖሩ። ከሥጋውም ብዙ አስገራሚ ታምራት ተፈጸሙ ታዩ። የቅዱስ እስጢፋኖስ ረድኤት በረከት ይደርብን፣ በጸሎቱ ይማረን። እግዚአብሔር አምላክ ሀገራችን ኢትዮጵያን ይጠብቅልን። ሁላችንም በያለንበት ስለ ቅዱስ እስጢፋኖስ ብሎ ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።